ቲናና ዳኒ እያወሩ በነበረበት ሰዓት የእኔ ፍቅር አይዞህ አብሽር እበቀልልሃለሁ አንተንማ እንደዚህ ሆነህ አትቀርም እያለች ደጋግማ የእኔ ፍቅር አብሽር ትወጣለት ትንሽ ጊዜ ነው ስትለው ካሌብ በሩን ከፍቶ እየዘለለ ሲገባ ቲና በጣም ደንግጣ ስልኩን ጥላ እያየችውና እየተመለከተችው ስለነበረ ነገር ግን ካሌብ በጣም ተናዶና ተበሳጭቶ ስለነበረ የአባቱን መሳሪያ ይዞ ስለነበረ ቲና ላይ አነጣጥሮ ሲተኩስባት የካሌብ አባት እየዘለሉ ቢመጡ ቲና ተዘርራ ሲያያት ምንድን የሰራኸው ካሌብ? ምን ጉር ነው ያደረግከው? ትንሽ ታገስ ብዬ እንድትታገስ ነግሬ እኔ ብዙ ነገር ታግሼ እዚህ ደርሼ እንዴት አንተ መታገስ ያቅተሃል? እያሉ እየጮሁ በነበረበት ሰዓት ትሁትም በጣም ተደናግጣ ምንድን ያደረከው ካሌብ እያለችው ስለነበረ ትሁት ያደረገችውንና የምሰራውን ስራ እያንዳንዱ ታውቂያለሽ። ስለዚህ እኔ ፊቴ ደጋግማ የእኔ ፍቅር እያለች ስትል አላስቻለኝም። ከዚህ በኋላ የምችልበት አቅም የለኝም እና ደክሞኛል ድብብቆሽ መደባበቁ ሲላት እንግዲህ ከአሁን በፊት ዳኒ ተመርዞ ስለነበረ ትሁት ምንም የምታውቀው ስላልነበረ አባዬ ምን ጉድ ነው? ምንድን ነው እያየሁት ያለሁት ስትለው አንቺ ምንም የምታውቂው ነገር የለሽም፣ ለአንቺ የተደገሰልሽ ነበረ፣ ነገር ግን ራሷ ቆፈረችበት ጉድጓድ ላይ ከተተችው ብሎ ሲላት ምንድን ነው አባዬ የምትነግረኝ? እየነገርከኝ ያለው ነገር አልገባኝም ስትለው እሱማ እሷ ውሃ እንደምትፈልግ ግርግር ፈጥራ ውሃ ፈልጋለሁ ስትል ተንስታ ስትሮጥ እናንተም ተከታትላችሁ ለእሷ ውሃ ለማቀበል በምትወጡ ሰዓት እሷ አንቺ የምትበይው ምግብ ላይ መርዛ ዘወር ስትል እኔም ደግሞ የእሱን ምግብ ቀየርኩባት፣ ለእሷ ያልሰጠኋት እርጉዝ ትሆናለች በማለት ሁለት ነፍስ አልገልም ብዬ ነው እንጂ ለእሱ ያደረግኩት ለዛ ነው። ለአንቺ የታቀደውን ነው ለእሱ ቀይሬ እራሷ ያበላችሁ በራሷ በቆፈረችው ጉድጓድ ውስጥ ነው የገባችሁ ብለው ለትሁት ሲነግሯት ትሁትም በጣም ተገርማና ተደናግጣ አባዬ ሞቼ የነበረ ከሞት አፋፍ ነው ያተረፍከኝ ስትለው አንቺሳ ስንት ጊዜ ነው እኔን ከሞት አፋፍ ያተረፍሽኝ? ለአንቺ እንኳን ይሄ ብዙ ይገባሻል እና በራሷ ጉድጓድ ነው እየከተተችው። ካሌብን በጣም ተደናግጦና ተገርሞ ቆይም ሆኖ ነው ምንድን ነው እየሰማሁኝ ያለሁት አባዬ ሲለው ትሁትን ሊገሏት ነበር፣ ነገር ግን እሷ መርዛበት ምግቡ ዘወር ስትል እኔም ደግሞ ቶሎ ብዬ አንስቼ ቀየርኩባት፣ አይን ፈጦ እዚሁ ልጄ ሊገላት ነበር ሲል ካሌብም እንግዲህ አባዬ ይሄ ነገር ይበቃናል ይመስለኛል፣ እዚህ ጋር ቢቆም ይሻላል። ምክንያቱም እነዚህ ሰዎች አላማቸው ሌላ ነውና ከዚህ የበለጠ ሌላ ነገር ሊያመጡ ስለሚችሉ እባክህን አባዬ እውነታው መታወቅ አለበት። አንተ መራመድ እንደምትችልም ማወቅ አለባት። ከዚህ ቤት እናባራቸው ብሎ ሲል እንዴ ያሰብኩትን ሀሳብማ አታበላሽብኝም። እኔ ብዙ ነገር ታግሼ እዚህ ደርሻለሁኝና እባካችሁን ትንሽ ታገሱ እያለ ነገር ግን ካሌብ ወደ ትሁት ጋር ሄዶ ትሁት እንኳን ፈጣሪ ያተረፈሽ አንቺ ምንድን ነው የምሰማው ሲል አሁን አባዬ ባይኖር ኖሮ ዛሬ ገላይ ነበረ ሲል እንግዲህ ትሁትም ካሌብም ምንም እንዳላወቁ አድርገው ሁላቸውም ተመካክረው ስለነበረ ቲና ዳሊን ወደ ሆስፒታል ይዛው ሄዳ ከሆስፒታል ወደ ቤት ስትመለስ ካሌብ ሲያገኛት አንቺ ሆኖ ነው ወንድምሽ ምናምን ብሎ ሲያት የተመረዘ ምግብ በልቶ ነው። የት ነው የበላው? እዚህኛ ቤት ሲላት አይ ቤትማ አይደለም፣ ቤት እኮ ሁላችንም ተሰብስበን ምግብ አብረን እየበላን ነበረ። ስለዚህ ውጭ ነው መሰለኝ የተመረዘ ምግብ የበላው ከውጭ ሳይሆን አይቀርም ምናምን ሲያት እንኳን ፈጣሪ ያተረፈልሽ ወንድምሽን፣ አይዞሽ አብሽሪ፣ ምነው ሆስፒታል ሄጄ ጠይቀው እንዲህ ሲል ችግር የለውም ሌላ ጊዜ ትጠይቀዋለህ የኔ ፍቅር። እሺ እጅሽ ላይ ብር አለ ሲላት ትንሽ ብትሰጠኝ ብዬ ነበረ። እኔ የምለው አንቺ ጋር የተቀመጠ ብር አለ አይደለ? ስለዚህ ያንን ብር አንስሽና ተጠቃሚው፣ እንዳውም ከዛ ብር ላይ ለእኔም እንድትሰጪ ይፈልጋለሁ ምናምን ሲያት እሺ የኔ ፍቅር እሰጥሃለሁኝ፣ አሁን ወደ ቤት ትንሽ አረፍ ብዬ እመልሳለሁኝ፣ ወንድሜ ማንም የለውም ከኔ ውጭ ማን ያስታምመዋል ስትለው እሱም እሺ በቃ ግቢና አረፍ በይ ብሎ ሲላት እሷም ወደ ቤት ገብታ እየተጨቃጨቁ በነበረበት ሰዓት ትሁትን ከፍ ዝቅ ምክንያቱም
ትሁት ምንም እንደማታውቅ አድርጋ ነው። ነገር ግን በጣም ተናደና ተብሳጭታለች። የራሷ ስራ ራሷ የሰራችው ስራ ስለነበረ ይህንን ነገር አፍ አውጥታ ለመናገር ማን መረዘው ማን አመጣው መርዙን ብትባል መልስ ስለሌላት ዝም ብላ በደፈናው ትሁትን ለመፎገር እየፈለገች ነው። ነገር ግን ትሁትም ልክ ልኳን እየነገረቻት ትገኛለች። ምን ለማለት ፈልገሽ ነው? አንቺ ቆይ ምን ነው እንደዚህ አደረገሽ? እያለች ሲከራከሩና ሲጨቃጨቁ ነበረ። እኔ ምልሽ አጥቢት ምናምን ነገር እንድትሰሪ ልፈልጋለሁኝ እና ለዳኒ ይዤለት እንዴት ቶሎ ግቢና ስሪልኝ ስትላት እሷ እሺ እሰራልሻለሁኝ እያለቻት ነበረ። ካሌብና አባቱ እንግዲህ ከቤት ተያይዘው ወጥተው ስለነበረ ሲጫወቱ ሻይ ቡና ሲገባበዙ ነበርና የቆዩት። እነሱም በጣም ተደስተው ውጩን በማየቱ የካሌብ አባት ከዛም ካሌብ አንተ ወደ ቤት ሂድ፣ እኔ ወደ ጓደኞቼ ጋር ትንሽ ልጫወት፣ ጓደኞቼ ጋር ቀጠሮ አለብኝ ብሎ ተያይዘው ወደ ጓደኞቹ ጋር የካሌብ አባት በሄደበት ሰዓት ካሌብ ወደ ቤቱ ሲመለስ የት አለ አባዬ ቤት የለምሳ ስትለው ትሁትንም ስጠይቃት ተደነጋገረች ብሎ ሲላት፣ አረ ትሁት ናት የሸኘች ጓደኞች እኮ እንፈልገዋለን ብለውኝ ወደ እነሱ ወስጄ ነበረ ብሎ ትሁትን ጠርቷት፣ ትሁት አንቺ አይደለሽ እንዴ የሸኘሽን ስንወጣ ምናምን ሲላት፣ አዎ እኔ ነኝ የሸኘሁ ስትለው እንግዲህ ቴናም ደንግጣ፣ ምክንያቱም መልስ ስለሌላት ደንግጣ ነው ዝም ያለችው። እሱም አንዳንድ ነገር እየነገራት ስለነበረ ከዛ በፊት አጥሚቱ ስለደረሰ ተዘጋጅቷል ስትላት፣ እሺ ከተዘጋጀ ኩባያ ይዘሽ ነው የቶሎ ስትላት፣ ምን ነው ላንቺ ልቀዳልሽ ነው ስትላት፣ አይ ለእኔ ሳይሆን ላንቺ ነው፣ ምክንያቱም ወደ ሆስፒታል የሚሄድ ስለሆነ የግዴታ መቅመስ አለብሽ ስትላት፣ አልቀምስም ከፈለሽ ትወስጃለሽ ካልፈለሽም ደግሞ አባዬ ይጠጣል የግዴታ ይቀመሳል ብለሽ ታልሽ ይቀመጥና አባዬ ሲመጣ ይጠጣዋል እንጂ መቼም አልቀምስም እያለቻት እየተከራከረቻት ስለነበረ ትሁትም ካሌብ ፊት አዘጋጅታ ይሄው አጥሚቱን ይዤልሽ መጥቻለሁ ስትላት ካሌብ ፊት ምንም ማለት ስላልፈለገች እሺ አመሰግናለሁ ብላት ልክ እንደተለየች አባዬ ናፍቆኝ ነበረ ላየው ነበር የመጣሁት እኮ በቃ አይመጣም ማለት ነው ዛሬ እያለ አይ ዛሬ ጓደኞቹ ጋር ነው ባክሽ፣ በጣም የናፈቁት ጓደኞቹ ስለነበሩ ይዘህልና ቶሎ ብለውኝ እየገፋ ወደ እሱ ጋር ወስጄው ስለነበረ ምናምን ስትል፣ እኔ ምልሽ አሁን ወደ መኝታ ክላስ ገብተው አሁን ስንት ጊዜ ሆነን ከተጋባን ምናምን ተተፈራረም 4 ወር ሆነን ቀለል ያለ ነገር ቤት እንድናዘጋጅ ፈልጌያለሁ ምናምን እያለች፣ ቆይ ማንን ልታስተዋውቂ ነው? እኔማ ማንም የለኝም ወንድሜ ነው ሰው እንዲያቀልኝ ስለምፈልግ ነው እና ትንሽ ዝግጅት እናድርግ ቤት ውስጥ ስትለው እሱም እሺ ችግር የለውም እንዳልሽ ይሆናል ተባብለው ተያይዘው በቃ ልሸኝሽ ብሏት ካሌብ ጋር ተያይዘው ወደ ውጭ እየወጡ በነበረበት ሰዓት እየተጫወቱ አንዳንድ ነገሮችን የካሌብ አባት ወደ ቤት እየተመለሱ ስለነበረ ትሁት ሸኝታቸው ሁላቸውንም ወደ ቤቷ ስለነበረች፣ ነገር ግን ቲና የካሌብ አባት ቆሞ ሲሄድ እንዳታዩ ስለፈለገ ካሌብ ቲናን አይኗን ያዛት። እሷ ምንድን የኔ ፍቅር ምን እያደረክ ነው ስትለው፣ ሰርፕራይዝ አለሽ ብሎ የካሌብ አባቱ ያኔ ከአይናቸው እስከሚጠፋ ድረስ አይኗን ከያዛት በኋላ ሰርፕራይዝ ሲላት፣ የታለ ሰርፕራይዙ ስትለው፣ ይሄው እኔ ነኝ በቃ እንደዚህ ማድረግ ስለፈለኩ ነው ምናምን ሲላት፣ በቃ እንደዚህ ነው አንዳንድ ጊዜ እንደዚህ ማድረግ ፈልጌ ነው፣ ምክንያቱም ሙድሽ እንዲቀየር ስለፈለኩ ነው ተባብለው እንግዲህ ወደ ሆስፒታል ተያይዘው እያወሩ የተጫወቱ ከደረሱ በኋላ ወንድምሽ ፈጣሪ ያትርፈልሽ ብሏት ካሌብ ወደ ቤቱ ሲመለስ ከአባቱ ጋር በጣም እየተሳሳቁ ስለነበረ፣ እኔ እኮ ያየች መስሎኝ ነበር፣ አንተ እንዴት አድርገህ ነው ያስመለጥከ ሲለው፣ እኔም አንተን ሳይህ እንዳታይህ ብዬ ቶሎ ብዬ አይኗን ይዤ ሰርፕራይዝ አለሽ ብዬ ስላት፣ የት አለ ሰርፕራይዙ ስትለኝ፣ ይኸው እኔ ነኝ ብዬ አልኳት እያል እንግዲህ አባትና ልጅ በጣም እየተሳሳቁ ስለነበረ ትሁትም ወደ ቤት ሲመለስ ጠብቃ እማወራችሁ ነገር አለ ማታ ብላቸው ስለነበረ ካሌብ አባቴ ነገርሽው ወይ ምን አለሽ አንቺን ሰማሽ ብሎ ሲሆን፣ ካሌብ አንተ አትሻለም እንዴ? አንተ እኮ ልጅ ነህ፣ እኔ እኮ ሰራተኛ ነኝ፣ ከኔ እኮ አንተ ትሻላለህ ብትነግረው ስትል፣
እሱ እኔን ጭራሽ አይሰማም፣ ነግሬው ነበር። እንዳውም አንቺን ነውና የሚሰማው ለምን አንቺ አትነግሪውም ሲላት፣ እሺ በቃ ማታ የምነግራችሁ ነገር አለ ብያለሁ ስትለው፣ ሁላቸውም ተሰባስበው በነበረበት ሰዓት ትሁት መጥታ አሰናብቱኝ ይበቃኛል ስትል ካሌብና የካሌብ አባት በጣም ተደናግጠው ትሁቴ ምን ሆነሽ ነው? ምን ነክቶሽ ነው? እንዴት ዝም ብለሽ ድንገት እሄዳለሁ ትያለሽ? ሲላት የካሌብ አባት ካሌብም ብዙ ጊዜ ስትለምነው እንዳልነበረ አሁን ድንገት እሄዳለሁ ስትለው እሺ በቃ መሄድ ከፈለሽ ባትሄጂ ጥሩ ነበር፣ ግን መሄድ ከፈለሽ አናስገድድሽም፣ በዚህ በ3 ቀን ውስጥ ሰራተኛ እንፈልጋለን ብሎ ሲላት ካሌብ እሺ አመሰግናለሁኝ ብላ እሷም ተንስታ ወደ ኪችን እንደገባች፣ ነገር ግን የካሌብ አባት በጣም ተናደውና ተብሳይተው ስለነበረ ካሌብን እንዴት እንደዚህ ትላታለህ እያሉ ሲቆጣው፣ አባዬ በእኔ ምክንያት እኮ አይደለም በአንተ ምክንያት ነው እሄዳለሁ ብላ ያለችው ብሎ ሲል የካሌብ አባት ጭራሽ በእኔ ምክንያት እንዴት በእኔ ምክንያት እሄዳለሁ ብላለች? አይ በአንተ ምክንያት ነው እንጂ አሁን ላይ እሄዳለሁኝ ያለችው በጭራሽ በእኔ ምክንያት አይደለም ሲለው የካሌብ አባትን በጣም ተገርመው እንዴት በእኔ ምክንያት ይህን ትላለች ብለው ነይ ቶሎ እፈልግሻለሁ ብለው ወደ ሳላ ተያይዘው ከወጡ በኋላ ትሁቴ መሆንሽ ነው? ምን ገጥሞሽ ነው? ምክንያትሽን ንገረኝና እባክሽን፣ የማይፈታ ነገር የለም ካሌብ አስቀየመሽ እንዴ ብሎ ሲላል፣ ካሌብ በንግግሩ ትንሽ ቢያስቀይመኝም ነገር ግን አሁን ላይ በሱ ምክንያት ሳይሆን እወጣለሁ ብዬ ያልኩት በአንተ ምክንያት ነው አባዬ ስትለው፣ ቆይ እኔ ምን አደረኩኝ ብለው ሲሉ፣ አንተማ ከቲና ጋር የጀመርከው ነገር በጣም አስጠልቶኛል። እኔ ለህይወቴ እያስፈራኝ ነው። ቤተሰቦችን ሳላያቸው መሞት አልፈልግም። እሷ ደግሞ በተደጋጋሚ ልትገለኝ እየሞከረች ነው። እንዲሁም ደግሞ ብዙ ጊዜ ትዝትብኛለች። በተለይ ዛሬ ሳላስበው አጠገቤ ትልቅ ቢላዋ ይዛ መጥታ ሳላያት ከጀርባዬ ስትቆም በጣም ነበር የደነገኩት። ስለዚህ ሳላስበው ስለምትገለኝ እሷ መጠንቀቅ ስላለብኝ ከዚህ በኋላ ለቤተሰቦቼ ስለማስፈልጋቸው ሰው ቤት መስራት አልፈልግም፣ መውጣት አለብኝ አባዬ የባክህን መርቀህ ሸኘኝ ስትለው፣ ትሁት ያውቃለሁ ደክሞሻል፣ ብዙ ነገር አሳልፈሻል በእኔ ምክንያት፣ ግን እባክሽን ታገሸኝ። 1 ሳምንት ከሰጠሽ ሁሉንም ነገር አፍረጠርጠዋለሁኝ። ቆሜ መሄድ እንደምችል ሁሉን ነገር እንደማውቅ አሳያታለሁኝ እና እባክሽን 1 ሳምንት እንደምንም ብለሽ ጨምሪልኝ ብለው ከዛ በኋላ ልክ እንደ ልጄ ማድረግ ያለብኝን ነገር አድርጌ ነው እንጂ የምሸኝሽ ዝም ብዬ አይደለም ሲላት፣ እሺ በቃ አባዬ እንደዛ ካልክ ችግር የለውም፣ ነገር ግን በዚሁ የምትቀጥል ከሆነ እኔ ከቲና ጋር የምታደርገው ነገር በጣም አስጠልቶኛል። በቃ ለህይወቴ እያስፈራኝ ነው። ስለዚህ እኔ ደግሞ ቤተሰቦችን ማግኘት ስላለብኝ ነው ስትላቸው፣ እሺ ትሁቴ በቃ ይቅርታ፣ 1 ሳምንት ከሰጠሽኝ እኔ በ1 ሳምንት ሁሉንም ነገር አስተካክለዋለሁ በማለት ተመካክረው ቃላቸውን በዚህ እንደዘጉ፣ ቲና ከቤት ገብታ መጣሽ ወይ ሲላት፣ አዎ መጣሁኝ የኔ ፍቅር ብላ እሷም ወደ ክላሷ ወደ ምኝታ ክላስ ገብታ እያወራች ከዳኒ ጋር ደውላለት ለዳኒ የኔ ፍቅር አይዞህ አብሽር እበቀላቸዋለሁ፣ እሺ እንደዚህ መሆንህ አትቀርም፣ ታያለህ በቅርብ ጊዜ ነው እኔ እበቀልልሃለሁ ስትለው፣ አንቺ እየገደሽ አታንሺ፣ ስንት ጊዜ ነው እንደዚህ የምትይኝ ብሎ ሲላት፣ አብሽር የኔ ፍቅር እሺ ፍቅር አይዞህ እያለች በነበረበት ሰዓት ካሌብ የሰማው ነገር በጣም አናዶትና አበሳጭቶት፣ ነገሩ ከዚህ በፊት የሚያውቀው ቢሆንም ነገር ግን ሚስት የሚላት ሰው ፍቅር እያለች ከሌላ ሰው ጋር ስታወራ ሰምቶ በጣም ነበር የተበሳጨው። በሩን ዘሎ ከፍቶ ሲገባባት እሷም ደንግጣ ስልኳን ጥላ አይኑን እያየች ነበር። ነገር ግን ካሌብ በጣም ሰችቶትና መሮት ስለነበረ ታቅሙ በላይ ስለሆነበት እንግዲህ ቲና የመጨረሻዋ ሆኖ ሁሉ ነገር አልሳካ ያላት ነው በአሁን ሰዓት ላይ። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች ለቤታችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዲሁም የደውል ምልክት ማጥቆሩን አትርሱ። በያላችሁበት ፈጣሪ ይጠብቃችሁ።
ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን እያልኩኝ ለዛሬ የነበረን ይሄን ይመስል ነበር። በሌላ ቪዲዮ ሰላም ያገናኘን።